ብልጽግና እንደ መንግስት ወታደሩም እንደ ወታደር ሆኖ መቀጠል ተስኖት መዋቅሩ እየፈራረሰ ይገኛል። በተለይም በግድ ታፍሶ ወደ ስልጠና የሚገባው ወጣት መውጫ መንገድ እየፈለገ በፋኖ በኩል ወደ ቤተሰቦቹ እየተመለሰ ነው በማለት የአማራ ፋኖ ገለጸ። ፋኖ መግለጫውን ሲቀጥል ለዚህ ማሳያ በመንግስት ሰራዊት ታፍነው ድንገት ወታደር ሆነው ክላሽ ታጥቀው ወደ ጦር ሜዳ ሊማገዱ ከተለያዩ ወታደራዊ ማሰልጠኛ ወጥተው አስፓልት የተዘረገፉ ልጆቻቸውን ለማስቀረት ከሐረርጌ እስከ ፍቼ ሰላሌ የኳተኑ እናቶችን በጀናሎች ጉልበት ተደፍተው የሚለምኑም በእንባ የሚራጩ እናቶችን ገፍትሮ ጎጃም ከገባው ከመንግስት የ605ኛ ኮር በመውጣት 206ኛ ኮርን የተቀላቀለው አርዲናስ ኃላፊው ምስክርነቱን ሰጥቷል ብለዋል። ስናይፐርና ዲሽቃ በጠላት እጅ ገብቷል፣ ማርካቸው ታጠቁ የሚል ምላሽ ተሰጥቶናል የሚለው ምላሽ ደግሞ የሚያስደንቅ ነው። ታፍሰናል፣ አንድም የሰራዊት አባል በፍላጎት የመከላከያ ሰራዊቱን የተቀላቀለ የለምና የመከላከያ ሰራዊት የተጠላና የተናቀ ህዝቡን እያንቋሸሽን ነው የሚለው ምላሽ ደግሞ የጠላትን አጠቃላይ ቁመና ቁልጭ አድርጎ የሚያሳይ ነው በማለት የአማራ ፋኖ አስነብቧል። በተጨማሪም ከመከላከያ ተቋም በመውጣት በትናንትናው ዕለት የአማራ ፋኖን 201ኛ ኮር 54ኛ ክፍለ ጦርን ተቀላቅለዋል። ዳንኤል ፈይሳና ጫላ ጉታ 602ኛ ኮር 25ኛ ክፍለ ጦር አንደኛ ሬጅመንት የነበሩም በትናንትናው ዕለት በአማራ ላይ እየተፈጸመ ያለውን ግፍና መከራ እያየን መቋቋም ስላቃተን በቀሪ ጊዜያችን ህዝባችንን ለማካስ ቆርጠን ተነስተናል ብለው ፋኖን ተቀላቅለዋል በማለት አስነብቧል። በተያያዘ መረጃ በምስራቅ በለሳ ጣይመን ከተማ በሶስት አቅጣጫ በተደረገው ውጊያ 37 የመንግስት የጸጥታ አባላት ሲገደሉ 55 ክላሽንኮቭ መሳሪያ መማረኩንም ፋኖ አሳወቀ። በከተማዋ ውስጥ በሚገኘው የመንግስት ወታደራዊ ካምፕ ጥሰው በመግባት በሶስት አቅጣጫ ተኩስ የከፈቱት የፋኖ አባላቱ በሁለት ትላልቅ ምሽጎች በመደርመስ ከሻምበል አዛዦች ጀምሮ በመንግስት ወታደሮች ላይ እልቂት መፈጸማቸውን የአማራ ፋኖ በመግለጫው አስረድቷል። አክሎም ከንጋት ጀምሮ እስከ እኩለ ቀን በዘለቀው አማራዊ ጀግንነትን ከጦር ሳይንስ እውቀት ጋር ያጣመረ ነው በተባለው በዚህ ከባድ ተጋድሎ ፋኖ የማጥቃት አቅሙ ምን ያህል እያደገ እንደሆነ ያሳየ ሲሆን፣ በአንጻሩ የመንግስት ወታደሮች ደግሞ ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸውን በገሃድ ታይቶበታል በማለት የአማራ ፋኖ መግለጫውን አትቷል። በቤሻንጉል ጉሙዝ ክልል መተከል ዞን ስር የሚገኘው የዳንጉር ወረዳ ተከታታይና አሳዛኝ የሆኑ የአማራዎችን ግድያ የሚያስተናግድ ስፍራ ሆኖ ቀጥሏል። ድርጊቱ በቅርብ ዓመታት ከመደጋገሙ የተነሳ ሚዲያዎች እንኳን ሽፋን መስጠት እንዳቆሙ መረጃዎች ያሳያሉ። ባሳለፍነው አርብ ከ27 በላይ አማራዎች በጉሙዝ ታጣቂዎች ከቤታቸውና ከማሳ ላይ ተወስደው ተገድለዋል። ያሰባሰብናቸው መረጃዎች እንደሚጠቁሙት ገዳዮቹ ታጣቂዎችም ሟቾችን ከመኖሪያ ቦታቸው አርቀው ወስደው ጫካ ውስጥ ገድለዋል። ከ20 ሰዎች አስከሬን ተገኝቶ መቀበሩም ይታወቃል። ሁለት ሴቶች እስካሁን አልተገኙም። እስካሁን ከተገኙት ሟቾች 6ቱ ሴቶች እንዲሁም 14ቱ ወንዶች ናቸው። የአንድ ሕፃን ልጅ ሬሳ የታየና የተመታበት ቦታ ቢታወቅም እስካሁን ግን አልተነሳም። ቤተሰብም ጫካ ቀረ በሚል ከሞቱ በላይ የተጨነቁ ነው በማለት አንድ የመረጃ ምንጭ ተናግረዋል። የጉሙዝ ታጣቂ ናቸው የተባሉት አካላት አሰቃቂ በሆነ መልኩ ግድያውን መፈጸማቸው የተሰማ ሲሆን በሴቶች ላይ አሰቃቂ ነገሮችን ፈጽመዋል ሲሉ ገልጸዋል። ታፍነው በሚሄዱበት ጊዜ የተወሰኑ ሰዎች አምልጠዋል። ከተገደሉት ውስጥ የቤተሰብ ኃላፊዎች የነበሩ ሲሆን አብዛኞቹ ከጎጃምና ከጎንደር ወደ አካባቢው ለኑሮ የሄዱ አማራዎች ናቸው በማለት ሌላ ምንጭ ጠቁመዋል። የታጣቂ ቡድን ከአንድ ወር በፊት 13 ሰዎችን እንደገደለ የታወቀ ሲሆን በተለይ ክረምት ላይ የብዙ ሰዎችን ሕይወት እንዳጠፋ በአካባቢው ነዋሪዎች ይነገራል። ገዳዩ በአካባቢው አመራር ሽፋን የሚደረግለት ቡድን ነው። በዚህ ወረዳ አንዳንድ የጉሙዝ ማህበረሰብ አባላት ቀይ ሰው በሚሉት ላይ የሚያደርሱትን በደል እየከፋ መጥቷል የሚሉ ነዋሪዎች ናቸው። መኪና ሲያልፍ ውሻ ከጮኸች ውሻ ደንግጣለች በሚል ካሳ የሚቀበሉ ሆነዋል። ለአንድ ኩንታል እህል መጫኛ ከገበሬው 450 ብር አስገደው የሚቀበሉ ናቸው። አርሶ አደሩ በራሱ ጭኖ እያለ ሳይጭኑ 400 ብር በኩንታል ይቀበላሉ። መኪና ሲያልፍ ልትጭን ትችላለህ በሚል መንገድ አስቁመው ብር የሚቀበሉ ናቸው ብለዋል። በቤሻንጉል ጉሙዝ ክልል መተከል ዞን 20 ገደማ ሰዎች የተገደሉባቸው ተከታታይ ጥቃቶች መፈጸማቸውን ተከትሎ ለውጭ ገበያ የሚቀርቡ የቅባት እህሎችን የሚያመርቱ የግል ባለሀብቶች እርሻዎቻቸውን ጥለው መውጣታቸው ከሳምንት በፊት ተሰምቶ ነበር። ባለፉት 2 ዓመታት በአንጻራዊነት ሰላም ሰፍኖበት የነበረው መተከል ዞን ካለፈው ግንቦት ወር ጀምሮ ተከታታይ ጥቃቶች የተፈጸሙባቸው ዳንጉርና የታላቁ የኢትዮጵያ ህዳሴ ግድብ በሚገኝበት ጉባ ወረዳዎች ናቸው። ከ2011 ዓመተ ምህረት ጀምሮ በጥቃትና ግጭቶች ሲታመስ የነበረው መተከል ዞን የቤሻንጉል ጉሙዝ ክልል መንግስት ትጥቅ ትግል ላይ ከነበሩት የጉሙዝ ህዝብ ዲሞክራሲያዊ ንቅናቄና የቤሻንጉል ጉሙዝ ህዝብ ነጻነት ንቅናቄ ጋር የፈጸማቸውን የሰላም ስምምነቶች ተከትሎ መረጋጋት አሳይቶ ቆይቷል። በዚህ
ግድያ ዙሪያ እስካሁን የክልሉንም ሆነ የዞኑን ተቋማት ያሉት ነገር የለም። በዚህ ዙሪያ የክልሉን የኮሙኒኬሽን ቢሮ ለማነጋገር ያደረግነው ሙከራ አልተሳካም በማለት የዘገበው መሰረት ሚዲያ ነው። አቶ ጃዋር መሐመድ ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባልነታቸውን እንዳለቀቁ ገልጸዋል። አቶ ጃዋር ከ4 ዓመት በፊት የኦፌኮ ምክትል ሊቀመንበር ሆነው መመረጣቸው የሚታወስ ሲሆን ከአገር ውጭ በመሆናቸው በፓርቲ ውስጥ ያላቸው ተሳትፎ ደካማ መሆኑ ይታወቃል። አሁን የፓርቲው አባል ስለመሆናቸው ተጠይቀው አዎ ነኝ የሚል መልስ ሰጥተዋል። ኦፌኮ ባለፈው ምርጫ ያልተሳተፈ ሲሆን ዘንድሮ በሚደረገው ምርጫ ካልተሳተፈ በምርጫ ቦርድ የሚሰረዝ በመሆኑ በአዲስ አበባ ብቻ እንደሚወዳደር ማስታወቁ ይታወሳል። አቶ ጃዋር ይህንን የፓርቲውን አቋም እንደሚደግፉ ገልጸዋል። ፓርቲው በከተማ ውስጥ ከሚያቀርባቸው እጩዎች መካከል አቶ ጃዋር አንዱ ስለሆነና አለመሆናቸው ተጠይቀው ፓርቲው የሚያቀርባቸውን እጩዎች ጊዜው ሲደርስ ያሳውቃል በማለት ቀጥተኛ መልስ ከመስጠት ተቆጥበዋል። በአሁኑ ወቅት ኑሯቸውን በውጭ ሀገር ማድረጋቸውን የገለጹት አቶ ጃዋር በአሁኑ ወቅት በኢትዮጵያ ውስጥ ያለውን የፖለቲካ ምህዳር በጥበቡንና የፓርቲዎችም እንቅስቃሴ መገደቡን ተናግረዋል። የተቃዋሚ ፓርቲ አባላቶች እንደሚገደሉና እንደሚታሰሩ እንዲሁም በጥሩ አይን እንደማይታዩ የጠቀሱት ፖለቲከኛው በዚህ ሁኔታ ውስጥ ገዢ ፓርቲ ተጠናክሯል ሆነ ተዳክሟል ማለት አይቻልም ብለዋል። ጨምረውም የፖለቲካው ምህዳር በወያኔ ዘመን እንደነበረው ክፍት ቢሆን ብልጽግና ፓርቲ ይህንን ዓመት አያልፍም ያሉት አቶ ጃዋር በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት አገሪቷን ጥፋት ውስጥ እያስገባት እንደሆነ አስረድተዋል። በውጭ ሀገር ሆነው የፖለቲካ ትግላቸውን መቀጠላቸውንም አስታውቀዋል። ታይዋን ለኢትዮጵያና ቻይና መግለጫ መልስ ሰጠች። የቻይና የውጭ ጉዳይ ሚኒስትር ዋንጊዩን በኢትዮጵያ ያደረጉትን ጉብኝት ተከትሎ ሁለቱ ሀገራት በትላንትናው ዕለት የጋራ መግለጫ ማውጣታቸው ይታወቃል። በመግለጫቸው ላይ ኢትዮጵያ ለአንድ ቻይና መርህ ድጋፍ እንደምትሰጥ ተጠቅሷል። በተጨማሪም በዓለም ላይ ያለችው አንድ ቻይና ብቻ መሆኗን የኢትዮጵያ መንግስት እንደሚያምን የጠቀሰው መግለጫው ኢትዮጵያ ማንኛውንም የታይዋን ነጻነት እንቅስቃሴ እንደምትቃወም ያስረዳል። እንዲሁም የቻይና መንግስት ሀገራዊ አንድነትን ለማምጣት የሚያደርገውን ጥረት ሁሉ ኢትዮጵያ እንደምትደግፍና የተመድ ጠቅላላ ጉባኤ ውሳኔ 2758 በቁርጠኝነት እንደምትከላከል የሚያስረዳ መግለጫ ነው። ለዚህ መግለጫ የታይዋን መንግስት አፋጣኝ መልስ ሰጥቷል። በሶማሊላንድ በሚገኘው የታይዋን ተወካይ ጽህፈት ቤት አማካኝነት የተሰጠው መልስ የኢትዮጵያና የቻይና የውጭ ጉዳይ ሚኒስትሮች በጋራ ያወጡት መግለጫ ሐሰተኛ ሐሳብን ያካተተ ነው ይላል። ጨምሮም በጋራ መግለጫቸው ላይ ኢትዮጵያ የአንዲት ቻይናን ፖሊሲ እንደምትደግፍ መግለጹን ጠቅሶ ይሁንና በመግለጫው ውስጥ ታይዋን የቻይና ግዛት አካል ናት የሚለውን ሐሰት ብሎታል። ሲቀጥልም የኢትዮጵያ መንግስት በቻይና ኮሚኒስት ፓርቲን ፕሮፓጋንዳ መልሶ በማስተጋባቱ እጅግ አዝነናል በማለት አስረድተዋል። የታይዋን መንግስት በዚህ መልሱ ላይ የቻይናና ታይዋን የተለያዩ ሀገራት መሆናቸውን ጠቅሶ የቻይና ኮሚኒስት ፓርቲ አንድም ቀን ታይዋንን አስተዳድሮ አያውቅም ብለዋል። በተመድ ጠቅላላ ጉባኤ ውሳኔ 2758 ላይም የታይዋን ስም እንዳልተጠቀሰ ገልጾ በውሳኔው ላይ ቻይና ታይዋንን ትወክላለች የሚል አለመስፈሩንም አስታውቋል። በመሆኑም የኢትዮጵያ መንግስት በጭፍን ቻይናን መደገፉን እንዲያቆም እናሳስባለን ብለዋል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።